ቲክቶከር ለሆነች አርቲስት በመዝሙር ምናምን አድርጎ ልደቷን አከበረላት። ዘማሪዎች አሉ ምናምን እየተዘመረ ምናምን ስጦታ ሰጣት ምናምን ገባ ልደቷን አከበረላት። በጣም ብዙ ቪዲዮዎች ምናምን አየው። እንዴት እንደዚህ ይደረጋል? እንዴት እንደዚህ ይደረጋል? የእንትን ዘማሪዎች መተው እዚህ ፕሮግራም ላይ የልደት ማድመቂያ ሆነው ምናምን አሉ። ሰው እናመሰግናለን ይሄን ሐሳብ ስላነሳችሁት ምናምን ኮሜንቱን ሳይ ከነ አንድ ምን ችግር አለው በልደት ቀን ቢዘመር ያለ ሰው የለም። ምንድነው ፖይንታቸው? ይኸውልሽ ልጁ ጓደኛውን ታዋቂ ሰዎች ናቸው። እንትና ብልሽ ታውቂያቸዋለሽ? ሚሊዮን አይቻለሁ መጣ። እኔ ልጥራቸው በሞቴ አይ ልጥራቸው። እሺ ምንም ችግር የለውም። ከዛ እንደዛ ከተደረገ በኋላ ማለት ነው ሰው እንደዚህ ምናምን እንትን እያለ እንዴት እንደዚህ ይደረጋል? በልደት ሰው ይጠጣ ይል እንዴ? ምን ችግር አለው? እንደው ሰው ተሻሽሎ በመዝሙር ቢያከብር ልደቱን ባሽ አንዳንድ ሰው ምን ችግር አለው ማለትን አያውቅም። የሆነ የተቃውሞ ሐሳብ ከመጣ የራሱ ነው የሚያደርገው ይወስዷል። እንወዳለን እንደዚህ ልክ ተቃውሞን መቃወም አንወድም ያማል ማለት አንወድም። ልክ ተቃውሞ ሲመጣ ኦኬ መቀላቀል ነው የሚመቸው። ልደትን በተመለከተ መጽሐፍ ቅዱስ ላይ ልደት ሲያከብሩ ያየናቸው ሰዎች አህዛብ ናቸው። የኛ ትርጓሜ አህዛብ ከጠባብ ወደ ሰፊ ከጨለማ ወደ ብርሃን የወጣንበት ቀን ነው ሲሉ ያከብራሉ የልደት ቀናቸውን ይላል። ስለዚህ መጽሐፍ ቅዱስ ላይ ያየናቸው የአህዛብ ነገስታት ልደታቸውን አከበሩ የሚል ነው። ይሄ ብቻውን ግን ኃጢአት ሊያደርገው አይችልም። ከአህዛብ የወሰድናቸው መልካም ነገሮች ብዙ አሉ። መልካም ነገሮች በጣም ብዙ አሉ እና ለምሳሌ አህዛብ የሚያስገርም ቸርነት አሳዩን ይላል ቅዱስ ሉቃስ በሐዋርያት ሥራ። ስለዚህ ቸርነት የአህዛብ ሥራ ነው ብለን ልንተውኑ? አህዛብ አድርገውታል፣ ግን ቸርነት ነው፣ መልካም ነገር ነው። ብዙ ፓጋን ኦሪጂን ያላቸው እኮ ወደ ክርስትና በጥሩ ተተርጉመው ተቀይረው የመጡ ነገሮች አሉ። እስራኤል ከግብጽ ይዘዋቸው የወጡ በጎ ልምምዶች አሉ፣ ክፉም እንዳለ ሁሉ ማለት ነው። ስለዚህ የአህዛብ ስለሆነ ኃጢአት ነው ማለት አይደለም። ባጭሩ ልደትን ማክበር ኃጢአት ሊሆን አይችልም። ግን ቅዱስ ጳውሎስ በአንድ አረፍተ ነገር ዘግቶታል። የምታደርጉትን ሁሉ ለማን ክብር አድርጉት? ለእግዚአብሔር ክብር አድርጉት። ልደት አስበ የተወለድክ ይመስል ራስህን ሰለብሬት የምታረግበት ሳይሆን ከጠባብ ወደ ሰፊ ካለመኖር ወደ መኖር ያመጣህን አምላክ ምን የምትልበት እምናመሰግንበት ሆኖ ካለፈ መልካም ነው። ነዳያን የምናበላበት ይኸውላችሁ አሁን እዚህ ላይ ነው ነዳያኑ የሚመጣው። ወይም ሌላ በጎ ስራ የምንሰራበት ሆኖ ካለፈ የበረከት ቀን ሆኖ ሊያልፍ ይችላል። አንድ ጥቅስ እዚህ ላይ በጣም ጥሩ ነገር የሚያሳይ ልንገራችሁ። ሮሜ ምዕራፍ 14 ከቁጥር 5 ላይ ይህ አንድ ቀን ከሌላ ቀን እንዲሻል ያስባል፣ ያ ግን ቀን ሁሉ አንድ እንደሆነ ያስባል። እየሰማችሁ ነው? አንዳንዱ ሰው አንዱ ቀን ከሌላው ቀን እንደሚሻል ያስባል። አንዳንዱ ሰው ግን ቀን ሁሉ ያው ነው የሚል ሰው አለ። ኧረ እኔ ልደቴ ጉዳይ አይደለም የሚል ሰው አለ። ለአንዳንዱ ሰው ደግሞ ልደቱ በጣም ትርጉም ያለው ቀን ሊሆን ይችላል። አይችልም? በቃ የልደቱን ቀን እንዴት አኮረፍከኝ አኩርፎ የሚውል አለ፣ ደውለ እንኳን አደረሰ ሳትለኝ ብሎ። ለአንዳንዱ ሰው ደግሞ ለካ ልደቴ ነበረ ይላል በሶስት ቀኑ። ቅዱስ ጳውሎስ ምን አለ? ይህ ሰው አንድ ቀን ከሌላ ቀን እንደሚሻል ያስባል፣ ያ ግን ቀን ሁሉ አንድ እንደሆነ ያስባል። እያንዳንዱ በገዛ አእምሮ አጥብቆ ይረዳ። ቀንን የሚያከብር ለጌታ ብሎ ያከብራል፣ የሚበላም እግዚአብሔርን ያመሰግናልና ለጌታ ብሎ ይበላል ይላል። ስለዚህ የምታደርጉትን ሁሉ ለማን ክብር አድርጉት? ለእግዚአብሔር ክብር አድርጉት። እያንዳንዱን ነገር ምንድነው እኛ አሁን ትንሽ ያለብን ችግር ከፈረንጅ የመጣ ነገር ሁሉ የሰይጣን ነው ማለት ልማድ አለብን። አሁን ኬክ ክብ ስለሆነ ክብ ፓጋን እንትን ነው ጥንቆላ ነው ምናምን ያሉ ሰዎች አሉ። ድፎ ዳቦስ ስለዚህ እንደዚህ ቢቀር ጥሩ ነው። ልደትን ማክበር ለማን ክብር መሆን አለበት? ኪዳነ ምሕረት አልልም ሲከፋ ኪዳነ ምሕረት አንቺ ያለሽልኝ የት ሄዳለሁ አልልም ሲከፋ ኪዳነ
ኪዳነ ምሕረት የሮማን አበባ መዓዛሽ ተወዳጅ በረከት ልቅሰም ሳልለይ ካንቺ ደስ አስራትሽ አድርጊ ጠብቂኝ እናቴ ታብብልኝ ትፍካልኝ ሕይወቴ ይቅር ስላልከኝ ነው የኔ መቆም ደግሞ እንዳልፈር እርዳኝ ደግሞ እንዳልፈር እርዳኝ በሰዎች ድካም በምሕረት ብዛት ከቤት ልግባ ዘወትር ላቅርብልህ የእንባዬን መባ የውስጤን ማንነት ላንተ ልግለጥ ለሰው አሳልፈ ለማትሰጥ ወደፎናሌ የወንድሜን በደል አለ በኔ ላይ ምሰሶን የሚያህል ወደፎናሌ የወንድሜን በደል አለ በኔ ላይ ምሰሶን የሚያህል ይቅር ስላልከኝ ነው የኔ መቆም ደግሞ እንዳልፈር እርዳኝ ደግሞ እንዳልፈር እርዳኝ በሰዎች ድካም ዕለት ዕለት ግብሬ ኃጢአት መስራት ነው። አንተ ዕለት ዕለት እኔን መማር ነው። የበደለን መተው ያንተ ነውና በወንድሜ መማር ቆሜ አልግና የወንድሜን በደል አለ በኔ ላይ ምሰሶን የሚያህል ወደፎናሌ የወንድሜን በደል አለ በኔ ላይ ምሰሶን የሚያህል ይቅር ስላልከኝ ነው የኔ መቆም ደግሞ እንዳልፈር እርዳኝ